ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የማንቸስተር ሲቲውን ተጫዋች ያኒኮ ኦራይሊን ጉዳይ እንመልከት። በዚህ ውድድር ዓመት ከማንቸስተር ሲቲ ጥሩ ተጫዋቾች መካከል አንዱ ይሄ ተጫዋች ነው። እናንተ ይህንን ጉዳይ ያው በእርግጥ በዚህ ውድድር ዓመት በጣም አስደናቂ ሆኖ በተለያዩ ቦታዎችም ጭምር እየተጫወተ ነውና ይህንን ጉዳይ እንመልከት። ዋናው እሱን ለየት የሚያደርገው ነጥብም አሁን ያልሽው ነጥብ ነው። በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች መሆኑ ነው። ገና 21 ዓመቱ ነው። በነገራችን ላይ ከአርሰናል ጋር የሊግ ካፕ የፍጻሜ ጨዋታን እሁድ ከማድረጋቸው በፊት በነበረው ቅዳሜ ነው 21ኛ ዓመቱን ያከበረው። ከዛ በልደቱ ማግስት በእግር ኳስ ተጫዋችነት ታሪኩ በዋና ቡድን ተጫዋችነት ታሪኩ 2 ጎሎች አስቆጠረ በፍጻሜው ጨዋታ ማለት ነው። እና በውድድር ዘመን መጨረሻ ላይ ሁለቱ ቡድኖች እንደሚኖራቸው ሁኔታ የሚወሰን ነው ማን ሻምፒዮን ይሆናል የሚለው። ግን ማንቸስተር ሲቲ ሻምፒዮን የሚሆን ከሆነ ያንን ጨዋታ የሊግ ካፕ የማሸነፊያ ጨዋታ ብቻ ብለን አድርገን የምንረዳው አይመስለኝም። የሆነ ሺፍት በሁለቱ ቡድኖች ውስጥ ኦፍኮርስ አርሰናል ባለፉት 2 ጨዋታዎች ሪከቨር አድርጓል። ግን የሆነ ሺፍት የፈጠረ ጨዋታ ግን ነበር ያ ጨዋታ። ምክንያቱም ከዛ በኋላ በ6 ጨዋታ አንድ ጨዋታ ነበር አርሰናል ያሸነፈው እና የማንቸስተር ሲቲን ሞመንተም ደግሞ ያነቃቃ ጨዋታ ነበር ለማለት ይቻላል። ምክንያቱም ከዛ በፊት የነበሩት 2 የሊግ ጨዋታዎቻቸው ላይ ከኖቲንገም ፎረስትና ከዌስትሃም ጋር አቻ ነበር የተለያዩት። ስለዚህ የሊግ ካፕ ጨዋታ ብቻ አድርገን ላንወስደው እንችላለን። ሲቲ ሻምፒዮን የሚሆን ከሆነ እንደ ኢምፖርታንት የሲዝኑ የጥፋት ነጥብ አድርገን ልንቆጥረው እንችላለን። ግን ባይሆን እንኳ በዚህ ወጣት የእግር ኳስ ተጫዋችነት ታሪኩ የፍጻሜ ጨዋታ ላይ 2 ጎል ያስቆጠረበት ስለሆነ የሚዘነጋው አይመስለኝም። የጓርዲዮላ 19ኛ ዋንጫ ነበር በእንግሊዝ ሀገር። የፕሪሚየር ሊግ ዋንጫ ፉክክርንም እንደገና የከፈተ ነው፣ ሪኦፕን ያደረገ ነው። ሌላ ውድድር ነው ይገባኛል፣ ግን ቅድም እንዳነሳሁት በሁለቱም ቡድኖች ስሜት ውስጥ ለውጥ ያመጣ ጨዋታ ነበር ማለት ይቻላል። አሁን ደግሞ የዓለም ዋንጫው ላይ በጣም ወሳኝ ሚና ሊኖረው ይችላል ተብሎ የሚጠበቅ ተጫዋች ነው። የጓርዲዮላ ቺት ኮድ ነው ብሎታል ሌኪፕ። ከዛ የአርሰናል እና የማንቸስተር ሲቲ ፕሪሚየር ሊግ ጨዋታ በኋላ ያቺን ሃላንድ ያስቆጠራትን ጎል በድጋሚ በሌላ በጣም ትልቅ ጨዋታ ላይ አሲስት አድርጎ ነበር፣ ከዛው ባላጋራ ጋር በነበረ ጨዋታ ማለት ነው። ምን ያህል በጣም ወሳኝ እንደሆነ የሚያሳይ ነው። ደንበኛ የማንቸስተር ልጅ ነው፣ የማንቸስተር ከተማ ተወላጅ ነው እና ለከተማው ባለው ፍቅር የተነሳ ንቅሳት አለው በግራ እጁ ላይ እና ንቅሳቱ 0161 ይላል። 0161 የማንቸስተር ከተማ የቴሌፎን ኮድ ነው እና ምን ያህል አንዳንዶቹ ፖስታል ኮድ፣ አንዳንዶቹ የቴሌፎን ኮድ የሆነ የከተማው ልዩ ምልክት የሆነ ነገር የዚህ ከተማ ልጅ ነኝ ማለት ሲፈልጉ እንደዛ ያደርጋሉ። አንሄል ዲ ማሪያ ለምሳሌ የሮሳሪዮ ልጅ ነው። 5 አብሮ አደግ ጓደኞቹ የሮሳሪዮን ላንድማርክ ሁሉም ተነክሰውታል። ልክ እንደዛ ማለት ነው። ይሄኛውም በማንቸስተር አይነቱ በጣም የሚኮራ አባቱ አላሳደጉትም፣ ሆሊ ሚን የሚባሉ እናቱ ናቸው ያሳደጉት። ብዙ ሙከራዎች አድርጎ መጨረሻ ላይ ማንቸስተር ሲቲን መርጦ ከ8 ዓመቱ ጀምሮ በማንቸስተር ሲቲ አካዳሚ ውስጥ ያደገ ነው። ስለዚህ ማንቸስተር ሲቲ ሰራሽ ተጫዋች ነው። ጓርዲዮላ 2024 ላይ ነው ተጫዋቹን መጠቀም የጀመረው። ወደ ዩናይትድ ስቴትስ በነበረ የቅድመ ውድድር ዘመን የዝግጅት ጉዞ ላይ የቡድኑ አካል አድርጎ የዋናው ቡድን አካል አድርጎ ወሰደው። ከባርሰሎና ጋር በነበረ የቅድመ ውድድር ዘመን የዝግጅት ጨዋታ ላይ አሁን የሚያደርገውን ሊያደርግ እንደሚችል ፍንጭ መስጠት ጀመረ። ባርሰሎና ላይ ጎል አስቆጠረ። የግራ መስመር ተከላካይ ቢሆንም ማለት የግራ መስመር ተከላካይ አይደለም፣ ፐርሰ የሌላ ቦታ ተጫዋች ነው። ግን የግራ መስመር ተከላካይ ሆኖ ሲጫወት በጣም አደገኛ ጎል አስቆጠረ። የግራ መስመር ተከላካይ ነው። ሲመጣ ጓርዲዮላ ያየበት አንደኛው ነገር ይህንን ዩኒቨርሳሊስት የመሆንን ነገር በተለያየ ቦታ መጫወት የመቻል አቅም ነው ያየው እንጂ ዋናው ቦታው የማጥቃት አማካይ ነው የነበረው። እኔ እንዲያውም በፉክክር ጨዋታ ለመጀመሪያ ጊዜ ተጫዋቹን ያየሁት ከማንቸስተር ዩናይትድ ጋር በነበረው የ2024 የኮሚኒቲ ሺልድ ፍጻሜ ነው እና እዛ ጨዋታ ላይ ጨዋታውን አስጀምሮታል። ያው ከአውሮፓ ዋንጫ በኋላ የተደረገ የሲዝን መክፈቻ ጨዋታ ስለነበር ብዙ ተጫዋቾች ዘግይተው ነው የመጡት። በአውሮፓ ዋንጫ ላይ በነበራቸው ተሳትፎ ምክንያት ረዘም ያለ የረፍት ጊዜ ስለተሰጣቸው እና እዛ ጨዋታ ላይ የአጥቂ አማካይ አድርጎ ነበር የመጀመሪያ ፉክክር ጨዋታ ላይ ሲሰለፍ የአጥቂ አማካይ ሆኖ ነበር የተሰለፈው። ከ18 ዓመት በታች የማንቸስተር ሲቲ ቡድን
የሊግ ሻምፒዮን ሲሆን ከ18 ዓመት በታች የፕሪሚየር ሊግ ውድድር አለ፣ እዛ ላይ ሻምፒዮን ሲሆን ይሄ ተጫዋች በአጥቂ አማካይነት በ32 ጨዋታዎች 27 የጎል አስተዋጽኦ የነበረው የአጥቂ አማካይ ነው። 13 ጎል ያስቆጠረ 14 የመጨረሻ ኳስ ያቀበለ ተጫዋች ነው የነበረው። ግን በዛ የማንቸስተር ሲቲ ወጣት ቡድን ውስጥ የቀኝ ክንፍ ተጫዋችም ሀሰተኛ 9 ቁጥርም የሳጥን ሳጥን አማካይም በማንቸስተር ሲቲ ዋናው ቡድን ውስጥ ደግሞ በቅርብ ጊዜ ከበርንሌ ጋር በነበረ ጨዋታ ጠለቅ ያለ አማካይ ሮድሪ አልነበረም። ስለዚህ ከበርናርዶ ሲልቫ ጋር ያንን ኃላፊነት ወስዷል። በዛው ጨዋታ ላይ ደግሞ እንዳየነው ጓርዲዮላ ለውጥ ማድረግ በፈለገበት ጊዜ ሪያን ኤይት ኑሪን አስወጥቶ የግራ መስመር ተከላካይ አድርጎታል። ስለዚህ በአብዛኛው በግራ መስመር ተከላካይነት ነው የሚጫወተው። ቨርሳታይል ተጫዋች ነው። ብዙ ጊዜ ደግሞ እንዳነሳ ነው ፔፕ እንዲህ አይነት ተጫዋቾች ከማሰልጠን ታሪኩ መጀመሪያ ጀምሮ ይወዳል። ብዙ ሙቭመንት አለው ማንቸስተር ሲቲ። ስለዚህ ተጫዋቾች የተለያዩ ስፔሶችን ይዘው መጫወት ላይ ምቾት የሚሰማቸው እንዲሆኑ ይፈልጋል። ኢንቨርት የሚያደርግ ከሆነ አንድ ተጫዋች ሁለት ሚና ይወጣል ማለት ነው አይደል? የግራ መስመር ተከላካይ ይሆናል ቡድኑ በሚከላከልበት ጊዜ፣ ቡድኑ ኳስ በሚቆጣጠርበት ጊዜ፣ በሚያጠቃበት ጊዜ ኢንቨርት ያደርጋል። ለምሳሌ ኢንቨርት የሚያደርግ ፉልባክ በሚጠቀምበት ጊዜ በትንሹ ሁለት ቦታ ማስተር ማድረግ አለበት አንድ ተጫዋች። ይህንን ለማድረግ ዩኒቨርሳሊስት ተጫዋች ያስፈልጋል። ለምሳሌ ጆዜ ሞሪኞ በጣም ስኬታማ አሰልጣኝ ናቸው። በራሳቸው መንገድ ደግሞ ዩኒቨርሳሊስት ተጫዋች ነው የሚወዱት። ማን ነው ስፔሻሊስት ተጫዋች? የግራ መስመር ተከላካይ ከሆነ በቃ የግራ መስመር ተከላካይ ነው። በግራ መስመር ተከላካይነቱ እንዲልቅ ነው የሚፈልጉት። ፔፕ ደግሞ ሌላ አይነት የፖሴሽን ሀሳብ ስላለው ወደ መሀል እንዲገባ፣ መሀል ላይ ሰርፕለስ እንዲሰጥ ሙቭመንት ስለሚፈልግ፣ አዳዲስ የፓሲንግ አንግሎች ስለሚፈልግ ተጫዋቹ ደግሞ ዩኒቨርሳሊስት እንዲሆን ይፈልጋል። እና ያ ደንበኛ የፔፕ አይነት ተጫዋች ነው በተለያየ ቦታ ላይ መጫወት በመቻሉ ምክንያት ማለት ነው። ልጅ ሆኖ እንደ ደብሮይነ፣ ኔይማር፣ ሮናልዲኞ አይነት ተጫዋቾችን ሲያደንቅ ያደገ ነው። ደብሮይነና ኔይማርን እንዳየ እርግጠኛ ነኝ። ሮናልዲኞ እንኳን ምናልባት በጣም ወጣት ይሆናል የእሱን የድሮ ጨዋታዎችና ክሊፖች እያየ ካልሆነ በስተቀር ግን የሚነግርሽ ነገር ማይንድ ሴቱ የማጥቃት ማይንድ ሴት እንደሆነ ያሳያል። ኦፍኮርስ ቨርጅል ቫንዳይክም ሮናልዲኞን ያደንቅ ነበር፣ ግን የመሀል ተከላካይ ነው። ግን በጣም ካልቸርድ የሆነ የማጥቃት የመሀል ተከላካይ ነው። ግን ምን ዞሮ ዞሮ ለማንሳት የፈለግኩት ነጥብ ኒኮ ኦራይሊ ሲያድግ ጀምሮ ከዛ የማጥቃት ኢንስቲንክት ጋር እንዳደገ ሞዴል የሚያደርጋቸው ተጫዋቾች ሁለቱ ብራዚላውያን አርቲስቶች ናቸው። ሌላኛው ሜቢ የማንቸስተር ሲቲ በታሪክ የምንጊዜም ትልቁ ተጫዋች ነው ኬቨን ደ ብሮይነ። ምናልባት ፕሪሚየር ሊግ ያየው ምርጡ ክሬቲቭ አማካይ ነው። ስለዚህ እነዚህን ተጫዋቾች ሲያደንቅ ነው ያደገው ይሄ ልጅ ከልጅነቱ ጀምሮ። ግን የሚጫወተው አሁን በግራ መስመር ተከላካይነት ነው። ማለፈው የውድድር ዘመን ነው ይህንን ኤክስፐሪመንት ፔፕ መሞከር የጀመረው። መጀመሪያ ሲያጫወተውም የአጥቂ አማካይ አድርጎ ከአጥቂው ጀርባ አድርጎ ነበር ተጫዋቹን መጠቀም ጀምሮ የነበረው። ባለፈው አመት ግን የ2024/25 የውድድር ዘመን በጓርዲዮላ አሰልጣኝነት ታሪክ ምናልባት በጣም አስቸጋሪው የውድድር ዘመን ሊሆን ይችላል። ከጥር በኋላ ባለው ጊዜ በግራ መስመር ተከላካይነት የተለያዩ ተጫዋቾችን ሲሞክር ከቆየ በኋላ ያኔ ዮሽኮ ግቫርዲዮልን የመሀል ተከላካይ አድርጎ ለመጠቀም የወሰነበት ጊዜ ነው። ስለዚህ ሌላ ስፔሻሊስት ፉልባክ የለውም። ሪኮ ሉዊስን ሞክሮት ያውቃል ወይ ሌሎች ተጫዋቾች እዛ ቦታ ላይ ሞክረው ያውቃል። ግን መጨረሻ ላይ ይህንን ተጫዋች የግራ መስመር ተከላካይ አድርጎ ለመጠቀም ሞከረ። አንድ የካራባኦ ካፕ የፍጻሜ ጨዋታ ከመደረጉ በፊት የሰጠው አንድ ቃለ ምልልስ ነበርና እዛ ላይ ሲናገር በጣም ተገርሜ ነበር በጊዜው። ምክንያቱም በግራ መስመር ተከላካይነት አንድ ልምምድ ብቻ ነበር የሰራሁታል እና መጣና በቃ ከዚህ በኋላ የግራ መስመር ተከላካይ ነው የምትሆነው ለተወሰኑ ጨዋታዎች አለኝ ይላል። በዚህኛው የውድድር ዘመን ግን ነገሮች ተቀይረዋል። ካለፈው የውድድር ዘመን የበለጠ ሬጉላር ሆነ። በነገራችን ላይ ባለፈው የውድድር ዘመን ማንቸስተር ሲቲ ለቻምፒየንስ ሊግ ቦታ ነበር የተጫወተው። ያን ያህል አስቸጋሪ የውድድር ዘመን ነበር ለጓርዲዮላ እና እስከ መጨረሻዎቹ 2 ሳምንታት ወይም 1 ሳምንት ድረስ የቻምፒየንስ ሊግ ቦታውን ጭምር በሂሳብ አላረጋገጠም። ስለ ፔፕ ቡድን ብዙ አንልም እንዲህ፣ ግን በሁለቱ የውድድር ዘመን በጣም ከተሻሻሉ ቡድኖች ደግሞ አንደኛው ነበር እና አንደኛው ምክንያት የኒኮ ኦራይሊ አስተዋጽኦ። አሁን ደግሞ ለታይትል ቻርጅ ነው እየመራቸው ያለው። ዋንጫ የሚያሸንፉ ከሆነ የዚህን ተጫዋች አስፈላጊነት ልክ ነው ስለ ሃላንድ፣ ስለ ቤርናርዶ ሲልቫ እና ስለ ሌሎቹ ትልልቅ ተጫዋቾች የበለጠ ወይ የሮድሪ መመለስ እያልን የሼርኪ የቅርብ ጊዜ ከፍተኛ አስተዋጽኦ ወይ ሴሜኞ ጠቃሚ ጎሎች እያልን እንድናነሳ ይሆናል። የማርኬ ጌሂ መፈረም እንደዚህ ግን በዛው መጠን በጣም አስፈላጊ። እንዲያውም ጓርዲዮላ ምን ይለዋል በዚህ አመት የኔ ምርጡ ፈራሚ የሚለው ሼርኪን አይደለም፣ ሴሜኞን አይደለም፣ ማርክ ጌሂን አይደለም፣ ዶናሩማን አይደለም፣ ሌሎች ያመጣቸውን ተጫዋቾች አይደለም። የኔ ምርጡ ፈራሚ የሚለው ያው አዲስ ፈራሚ አይደለም፣ ግን
የዋናው ቡድን የበለጠ ወሳኝ ተጫዋች እየሆነ በመምጣቱ ምክንያት ኒኮ ኦራይሊ ነው ብሎ ነው የሚገልጸው። ያን ያህል በጣም አስፈላጊ ተጫዋች አድርጎ አሰልጣኙ ጭምር ይረዳዋል። ግን የግራ መስመር ተጫዋች ይሆናል፣ የግራ መስመር ተከላካይ ይሆናል የሚል ግምት አልነበረ። ምክንያቱም ማንቸስተር ሲቲ ራያን ኤት ኑሪን ከዎልቭስ አስፈርሞ ስለነበር የውድድር ዘመኑ ሲጀመር ኒኮ ኦራይሊ የራያን ኤት ኑሪ የግራ መስመር ተጠባባቂ ሆኖ ነበር የጀመረው እና በኋላ ግን ይሄ ተጫዋች ተጎዳ። ከተጎዳ በኋላ በጣም ብዙ ሰው ከገመተው በላይ ድራማዊ የሆነ ተጽዕኖ በዋናው ቡድን ውስጥ አለው። የሆነ ጊዜ ድራማዊ እድገት ነበረው ይላሉ በቁመቱ ላይ። እድሜው ከ16 ከ18 ዓመት በነበረ ጊዜ በነዛ 2 ዓመታት ብቻ 12 ሴንቲሜትር ነው ያደገው ቁመቱ። ሃላንድም እንደዚህ ነበር። 15 ዓመቱ እያለ እንደዚህ አይነት ቁመት ይኖረዋል የሚል ግምት አልነበረም። ከዛ ድንገት ምዝዝ አለ እና 10 ምናምን ሴንቲሜትር ጨመረ። ሃላንድም ዶናሩማም ልክ እንደዛ እንደሆነ ሰምቻለሁ። በአንድ ዓመት 10 ሴንቲሜትር ጨምሯል ዶናሩማ በ15 ዓመቱ ነው ምናምን። ኒኮ ኦራይሊም ልክ እንደዛ ነው እና ልክ የቁመቱን እድገት የሚመስል አይነት እድገት ነው አሁን በዋናው ቡድን ውስጥ እያሳያሉ። በቶሎ ከፍ ያለ ጎልቶ የሚታይ ተጽዕኖ ያለው ነው እና ፔፕ የውድድር ዘመኑ ከመጀመሩ በፊት አለ ከካራባኦ ካፕ የፍጻሜ ጨዋታ በኋላ ሲናገር በፕሪሲዝን ጊዜ ዘለግ ላለ ጊዜ ከዚህ ተጫዋች ጋር ተነጋግሬ ነበር። የግራ መስመር ተከላካይ አድርጌ ተጠቀምኩበት እና በጣም ኢምፕረስ ያደረገኝ። አሁንም ያንን በማድረግ ነው እየቀጠለ ያለው። በመከላከል መሻሻል አለበት፣ በማጥቃት ግን በጣም ጠቃሚ ተጫዋች ነው የሚል አስተያየት ሰጥቷል። ምን ያህል አስፈላጊ እንደሆነ የምታውቂው ምሳ በዚህ የውድድር ዘመን በሲቲ ስብስብ ውስጥ ካሉ ተጫዋቾች መካከል በተጫወታቸው የጨዋታዎች ቁጥር 48 ጨዋታ ተጫውቷል እና በተጫወታቸው ደቂቃዎች ቁጥር ኤርሊንግ ሃላንድ ብቻ ነው የሚበልጠው። አይመስልም ያን ያህል የጎላ ሚና ያለው አይመስልም ነበር እስከ ቅርብ ጊዜ ድረስ። አሁን በቅርብ ጊዜ የበለጠ ፊል እያደረግ ነው ያለ ነው አይደለም። ግን ከሁሉም ተጫዋቾች የበለጠ ከሃላንድ በስተቀር ብዙ ጨዋታ የተጫወተው ብዙ ደቂቃ የተሰለፈውም ተጫዋች እሱ ነው። ቅድም ፔፕ በመሻሻሉ በኩል በመከላከል ላይ መሻሻል አለበት ሲል አንድም የግራ ተከላካይነት ስፔሻሊስት አይደለም። ስለዚህ ፌዴ ቫልቬርዴ ያንን ጎል ከሪያል ማድሪድ ጋር በነበረው ጨዋታ የመጀመሪያውን ጎል ሲያስቆጠር በጣም ቁልፍ ነበር ጨዋታው። ከዛ በኋላ በተጓዘበት ሁኔታ ስናየው ትልቅ ጌም ብሬከር ጨዋታ ነበር። የመከላከል የፖዚሽኒንግ ስህተት ነበረበት። ሩጫ በትክክል አንቲሲፔት አላደረገም፣ ግን የሚጠበቅ ይመስለኛል። እድሜ ልኩን የበለጠ የማጥቃት ኃላፊነት ሲወስድ የቆየ ተጫዋች አንዳንድ ጊዜ እንዲህ አይነት የፖዚሽን ስህተት ሊሰራ ይችላል። ግን የበለጠ ወደፊት ተጠግቶ ነው እየተጫወተ ያለው ይሄ ተጫዋች። የበለጠ አደገኛ ዞኖች እየያዘ ነው እየተጫወተ ያለው። 15 የጎል ተሳትፎ አለው። ለስም ነው የግራ መስመር ተከላካይ የሆነው። ኢንትረስቲንግ ተጫዋች ነው። ሜዳ ውስጥ የሚሰጣቸውን ጥቅም በተመለከተ በነገራችን ላይ ሁለቱን የአርሰናል ጨዋታዎች ጠቀስኩ እንጂ ኒውካስልን 2-1 ሲያሸንፉ የማሸነፊያውን ጎል፣ ቼልሲ ላይ በጣም አስቸጋሪ ጨዋታ ነበር። በመጨረሻ ላይ 3-0 ቢያሸንፍም የመጀመሪያ አጋማሽ ፈታኝ ነበር። የመጀመሪያውን ጎል ያስቆጠረው እሱ ነው። ልክ አርሰናል ያስቆጠረውን የሚመስል ከሼርኪ ወደ እሱ ወደ ትንሿ ሳጥን ክሮስ የተደረገ ኖርማሊ የግራ መስመር ተከላካይ ይዟል ተብሎ የማይጠበቅ በመደበኝነት የሃላንድ አይነት የትንሿ ሳጥን አጥቂዎች የሚገኙበት ዞን ላይ ተገኝቶ ነው እንዲህ አይነት ጎሎች የሚያስቆጥረው። እዛም ጨዋታ ላይ ጌም ብሬከር የሆነችዋን ጎል ያስቆጠረው እሱ ነው። ቅድም እንዳነሳሁት ከአርሰናል ጋር በነበረው ጨዋታም በጣም ቁልፍ ጨዋታ ነበር። ምክንያቱም ሁለቱም ቡድኖች እኩል እድል እንዲኖራቸው ያደረገው ያ ጨዋታ ነበር። በነጥብ እኩል የሚሆኑበት ከዛ በኋላ ወደ ጎል ልዩነት ስሌቱ ምናምን እንዲገባ ያደረገ በጣም ቁልፍ ድል ነበር። እዛ ጨዋታ ላይ የማሸነፊያ ጎል የአሲስት ባለቤት የነበረው እሱ ነው። ግን ለተጋጣሚ ቡድን ተጫዋቾች ደግሞ ያልተለመደ አይነት ባላጋራ ይመስለኛል። ይሄ ልክ እንደ ክላሲክ ኢንቨርት እንደሚያደርጉ የፔፕ የግራ ፉል ባኮች አይደለም። እዛ ቦታ ላይ ብዙ ጊዜ ኦሌክሳንደር ዚንቼንኮን፣ መጀመሪያ አካባቢ ፋቢያን ዴልፍን፣ ዦ ካንሴሎን የግራ መስመር ተከላካይ ሆነው ጀምረው ግን ኖሚናል ነው ያ ቦታ። ወደ መሀል ብዙ ጊዜ ይገቡ ነበር፣ ኢንቨርት ያደርጉ ነበር፣ ከ6 ቁጥር አጠገብ ይገኙ ነበር። ይሄኛው ግን የማጥቃት 8 ቁጥር ተጫዋቾች የግራ ክንፍ ተጫዋቾች የሚይዙትን አይነት በጣም አድቫንስድ የሆነ ቦታ የሚይዝ ቅይጥ ኃላፊነት የሚወጣ የአጥቂ አማካይና የግራ መስመር ተከላካይን ሃይብሪድ ሚና ይዞ የሚጫወት ለመገመት በጣም የሚያስቸግር አይነት ተጫዋች፣ እንቅስቃሴዎች ውስጥ የመጨረሻ ተሳትፎ የሚያደርግ ወይ አሲስት የሚሰጥ ወይ ጎሎች የሚያስቆጥር፣ ዝም ብሎ ለስም በተከላካይነት መደብ ቢገለጽም በሚና ግን የበለጠ እንደ ማጥቃት 8 ቁጥር የሚጫወት አይነት ተጫዋች ነው እና በአንድ ጨዋታ ውስጥ የግራ መስመር ተከላካይ፣ ሴንትራል አማካይ፣ ወደፊት ተጠግቶ የሚጫወት የአጥቂ አማካይ ሆኖ ስለምናየው ነው ብዙ ጎሎች ላይ በቀጥታ የሚሳተፈው። በዛው ልክም ለባላጋራ ቡድን አምና ማርክ ኩኩሬያ እንዲህ አይነት ኃላፊነት ሲወስድ በመጠኑ እንዳይነበር፣ ግን ኩኩሬያ የዚህኛው አይነት ተጫዋች የቁመት ፕሬዘንስ የለውም። 1 ሜትር ከ93 ነው። ስለዚህ በተመሳሳይ አቅም ክሮሶች ሊያጠቃ አይችልም እንጂ ልክ እንደዛ አይነት የቼልሲ ቺት ኮድ ነው ምናምን እንለው ነበር። አሁን የሲቲ ቺት ኮድ ነው ይሄኛው ተጫዋች። ለተጋጣሚ ቡድን ተጫዋቾች በጣም አስቸጋሪ ነው። ምክንያቱም
አይ አደገኛ ናቸው ሩጫዎቹ ልክ እንደ አንድ አደገኛ ከፍ ያለ ግምት እንደሚሰጠው ተጫዋች ልከተለው ማን ማርክ ላድርገው ምትው ከሆነ ወደ ሌላ ስፔስ ሄዶ መጫወት የሚያስችል ዩኒቨርሳሊቲ ያለው ወደ መሀል መግባት ይችላል። ስለዚህ ተከትለሽ ወደ መሀል ልትገቢ ነው ማለት ነው። ተከትለሽ ወደ መሀል የምትገቢ ከሆነ ደግሞ የራስን ቡድን የመከላከል አደረጃጀት ያዛባል፣ ዲስኦሪየንት ያደርጋል። አንደኛው ችግር እሱ ነው። ቦታ የሚለዋወጥ ተጫዋች በመሆኑ ምክንያት መተንበይ አትችይም። ማርክ ላድርገው ካልሽ እዳው ለራስሽ ነው እና ያንን ቦታ ተለቅ ያለሽ ማለት ደግሞ እንደ ጀረሚ ዶኩ አይነት በጣም ኤፊሽንት የሆነ በጣም አደገኛ ተጫዋች ያንን ቫኬት የተደረገ ቦታ ያጠቀዋል፣ የሌሎች ተጫዋቾች ያጠቁታል ማለት ነው። የቡድን ስትራክቸር የሚያፋልስ አይነት ተጫዋች ነው። የትልልቅ ጨዋታዎችም ተጫዋች ነው። ቅድም ባነሳሁት የአርሰናል፣ የኒውካስል፣ የቼልሲ ጨዋታዎች ላይ የነበረውን የማጥቃት አስተዋጽኦ መገንዘብ ይቻላል። ቶማስ ቱኸልም ወደ ዓለም ዋንጫ ይወስዱታል ተብሎ የሚጠበቀው ለዚህ ነው። ምክንያቱም የዓለም ዋንጫ ላይ አሰልጣኞች በቂ ቡድን ማዋሃድ የሚችሉበት የአውሮፓ ዋንጫ ላይ፣ የአፍሪካ ዋንጫ፣ የኮፓ አሜሪካ፣ የእስያ ዋንጫ ላይ አሰልጣኞች በቂ ጊዜ የላቸው። ስለዚህ በክለብ እግር ኳስ ተሰርቶ ተሞክሮ የተሳካን ነገር የመጠቀም ዝንባሌ ታያለሽ። ስፔን ይሄንን አድርጋ ታውቃለች፣ ጀርመን ይሄንን አድርጋ ታውቃለች፣ ሌሎችም ቡድኖች ይሄንን አድርጋ ትራይድ ኤንድ ቴስትድ የሆነ ነገር መጠቀም ይፈልጋሉ። ምክንያቱም አሰልጣኞች ውድድሩ ከመጀመሩ በፊት 10-15 ቀን ያላቸው በውስብስብ ታክቲካዊ ጽንሰ ሀሳቦች ላይ ቡድናቸውን ለማነጽ ለመገንባት የሚያስችል በቂ ጊዜ የላቸው። ስለዚህ ይህንኑ ተጫዋች በቀጥታ ወስዶ መጠቀም ይችላሉ። በዚህ ሃይብሪድ ሚና ጓርዲዮላ በደንብ ሞክሮ የተሳካለት ስለሆነ ሙቭመንቱ አንፕሪዲክተብል ስለሆነ ኬዎስ ስለሚፈጥር ማይተነበይ እንዲሆን ስለሚያስችለው ማለት ነው እና በማንቸስተር ሲቲ ዋናው ቡድን ውስጥም እንዲህ አይነት ነገሮች እያደረገ ያለ ተጫዋች ነው። ምናልባት አንድ ሊሻሻል የሚገባበት ነጥብ ካለ የፓሲንግ ችሎታ፣ በጠቅላላ የፓሲንግ ችሎታው መጥፎ አይደለም። ምናልባት አንዱ ስጋት በአንዳንድ ጨዋታዎች ላይ ፔፕ ጠለቅ ያለ ኃላፊነት ሰጥቶት ስለሚጫወት የባለፈው የበርንሌ ጨዋታ ላይ እንዳደረገው ማለት ነው እዛ ኃላፊነት ላይ የሚጫወት ተጫዋች ደግሞ ቴምፖ ዲክቴት የማድረግ ችሎታ ያስፈልገዋል። የጨዋታ ፍጥነት የመወሰን ችሎታ ያስፈልገዋል። ያ ደግሞ ልክ የሮድሪ አይነት የፓሲንግ ሬንጅ ይፈልጋል። ወደፊት የትኛው ቦታ ላይ ይጫወታል የሚለውን አሁን እርግጠኛ ለመሆን ያስቸግራል። ሰሞኑን ወጡ አንዳንድ ጠንካራ ሪፖርቶች እንደሚያሳዩት ሪፖርቶቹ ናቸው፣ እርግጠኛ ለመሆን ያስቸግራል። ፔፕ መልቀቁ አይቀርም ከዚህ ውድድር ዘመን መጨረሻ በኋላ እየተባለ ነው። አንዳንድ በጣም ክሬዲብል የሆኑ በድጋሚ ያየኋቸው የሳምንቱ መጨረሻ አንዳንድ ሪፖርቶች ደግሞ የኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ የመሆን ጉዳይ እንደ ተረጋገጠ አይነት ነው። ሲዝኑ በምንም ሁኔታ ቢያልቅ ጓርዲዮላ ይለቃል የሚል ዘገባ አለ። አናውቅም። እሱን ግን ፔፕ የመጨረሻ ሰዓት ላይ ውሳኔ የመወሰን ዝንባሌ ያለው ግን ፔፕም ይሁን ማሬስካም ይሁን ሌላ አሰልጣኝም ይምጣ የኒኮ ኦራይሊን የወደፊት ቦታ በተመለከተ የሆነ ውሳኔ ሊወስኑ ይችላሉ። ምክንያቱም አንዳንድ ተጫዋቾች ዲፋይንድ የሆነ ሚና ስለሚፈልጉ ጠለቅ ባለ አማካይነት ሊጠቀሙበት የሚፈልጉ ከሆነ ግን ከሮድሪ ጋር የሚነጻጸር የፓሲንግ ሬንጅ ያስፈልጋል። ፐርሰንቴጅ ማለት ብቻ አይደለም የፓሶቹ አይነትም። ምክንያቱም ሮድሪ በፕሪሚየር ሊግ ታሪክ ብዙ አሲስት ያደረገው ተጫዋች ነው። በታሪክ ብዙ ፓስ ያደረገው ተጫዋች ነው። አሲስት ሳይሆን ፓስ ያደረገው በሶስተኛ ሜዳ ክፍልም ብዙ ፓስ ያደረገው ተጫዋች ነው። ስለዚህ ያንን አይነት የፓሲንግ ችሎታ ያስፈልገዋል። ምናልባት እንዲህ አይነት ችግር ካልሆነ በስተቀር ግን ሌሎች ብዙ ኤሌመንቶች ያሉት ተጫዋች ነው እና እሱ ካልሆነ በስተቀር በአብዛኛው በጣም አስደናቂ ተጫዋች ነው። የቦክስ ፍሬት የሚባሉ ተጫዋቾች አሉ። በነገራችን ላይ ከግራ መስመር ተጫዋች ማተጠብቂው አንድ ቁጥር አለ። የግራ መስመር ተከላካይ ሆኖ የሚጫወተው በአሰልጣኙ ታክቲካዊ ዲዛይን እንጂ በመደበኛ ቦታነቱ ምክንያት አይደለም። ለዚህ ነው ለወደፊቱ የቱ ጋር ይጫወታል የምንለው። አሁን አንዳንድ ተጫዋቾች አሉ በጣም አስደናቂ የእግር ኳስ ሕይወት አሳልፈው ግን ለምሳሌ ሩኒ ከልጅነቱ ጀምሮ 10 ቁጥር ቢሆን ኖሮ ወይ ከልጅነቱ ጀምሮ 9 ቁጥር ቢሆን ኖሮ የሚሉ ሰዎች አሉ። ከዚህ የደረሰበትም ከፍታ ላይ መድረስ ይችል ነበር። ሁልጊዜም የቨርሳቲሊቲው ምክንያት የዛ ሰለባ ነው የሚሉ ሰዎች አሉ። አንዴ 8 ቁጥር ሆኖ ይጫወታል፣ አንዴ ግራ ላይ ያጫውቱታል፣ አንዴ ቀኝ ላይ ያጫውቱታል፣ አንዴ ሁለተኛ አጥቂ ሆኖ ይጫወታል፣ አንዴ አጥቂ ሆኖ ይጫወታል። ለምሳሌ ቫን ፐርሲ ሲመጣ ሩኒ ወዲያው የሴስክ ፋብሪጋዝ ቪዲዮ ማጥናት ጀመረ። ምክንያቱም የማንቸስተር ዩናይትድ 9 ቁጥር የሚሆነው እሱ እንደሆነ አውቆት ስለነበር። ከዛ በፊት በነበረው ሲዝን 26 ጎል ያስቆጠረ 9 ቁጥር ግን ነበር። ፈርጉሰን ተጨማሪ ፋየር ፓወር ፈለጉና ቫን ፐርሲን 30 የሊግ ጎል አርሰናል አስቆጥሮ ስለነበር በመጨረሻው ሲዝን የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። የፕሪሚየር ሊግ ዓመቱ ቤስት ተጫዋች ነበር። አመጡት እሱን። ከዛ ሩኒ ያለምንም ኮሽታ መፍጠር ሴስክ ፋብሪጋዝን ማጥናት ጀመረ። ለምን? ሴስክ ፋብሪጋዝና ቫን ፐርሲ አርሰናል በጣም ጥሩ ኮምቢኔሽን ስለነበራቸው
ያንን የዩኒቨርሳሊስት የቨርሳታይል ተጫዋች ኃላፊነት ያለምንም ቅሬታ የተቀበለ ተጫዋች ነው። ሁሌም ቡድኑን ያስቀድም የነበረ ተጫዋች ነው። በዩናይትድ ደጋፊዎች በጣም የሚወደደው በዛ ምክንያት ነው። ሰልፍለስ ተጫዋች ነው የነበረው። ለቡድን ሁሉንም ነገር ኮምፕሮማይዝ ሳክሪፋይስ ለማድረግ ፈቃደኛ የነበረ ተጫዋች ስለነበር ግን አንዳንድ ሰዎች የራሱን ኬሪየር ግን ጎርቶበታል ይላሉ። እንደዛ አይነት አስደናቂ ሲዝን አስደናቂ ተጫዋች አሁን የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ለምሳሌ ሃሪ ኬን እስኪያሻሽልበት ድረስ የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ነበር። ግን ዋቲፍ አለ ሁልጊዜም አንድ ቦታ ዲፋይንድ የሆነ ቦታ ላይ ቢቆይ ኖሮ ግን ከዚህም የተሻለ ኤክስፐርት ቢሆን በአንድ ቦታ ላይ ከዚህም የተሻለ የእግር ኳስ ኬሪየር ሊኖረው ይችል ነበር የሚሉ ሰዎች አሉ። እሱ ሌላ ክርክር ነው። ግን ኒኮ ኦራይሊም የሆነ ፖይንት ላይ ዴፊኒሽን ሊያስፈልገው ይችላል። የግራ መስመር ተከላካይ ነው በዘላቂነት ወይስ አማካይ ነው? አማካይ ከሆነ ጥልቅ አማካይ ወይ ወደ የሳጥን አማካይ ወደፊት ተጠግቶ ቦክስ ቱ ቦክስ አማካይ እሱ መታወቅ አለበት። ለጊዜው ግን የግራ መስመር ተከላካይ ሆኖ እየተጫወተ አንድ የሚገርም ቁጥር አየሁ። በማንቸስተር ሲቲ ዋናው ቡድን ውስጥ ከሚጫወቱ ተጫዋቾች መካከል በሙከራ 5ኛው ብዙ ሙከራ ያደረገው ተጫዋች ነው። ብዙ የጎል ሙከራ በዚህ ውድድር ዘመን ያደረጉትን ተጫዋቾች በሙሉ የፕሪሚየር ሊግ ዌብሳይት ላይ ገብተሽ ብታይ 5ኛው ኒኮ ኦራይሊ ነው። አሁን ደግሞ ፔፕ ከሞላ ጎደል ሴትል ሊሆን 11ዱን መርጧል አይደል? ተከታታይ ጨዋታዎች ላይ ጉዳት ልክ ባለፈው ሮድሪ ሳይኖር ሲቀር እንደተደረገ አስገዳጅ ለውጥ ካልሆነ በስተቀር ከሞላ ጎደል ተመሳሳይ 11 ተጫዋቾች ነው በተከታታይ እየተጠቀመ ያለው። ከሞላ ጎደል ከሩበን ዲያስና ከዮሽኮ ግቫርዲዮል በስተቀር ሁሉም በሙሉ ፊት ናቸው። ግን በቅርብ ጊዜ በመደበኝነት የሚመርጠውን 11 ደግሞ ብትወስጂ 3ኛው ብዙ የፕሪሚየር ሊግ ሙከራ የሚያደርገው ተጫዋች ነው። ግን ብዙ ጊዜ የሚጫወተው የግራ መስመር ተከላካይ ሆኖ ነው። የግራ መስመር ተከላካይ ሆኖ 3ኛው ብዙ ሙከራ የሚያደርገው ተጫዋች ነው እና እንዲህ አይነት ሰፊ ሳይዝ ያለው ረጅም ፍሬም ያለው ተጫዋች ምናምን ተጠቅሞ ለተጋጣሚ ቡድን እንግዳ አደጋ በመጣል ፔፕ ከዚህ በፊት ሞክሮ ተሳክቶለት ያውቃል። ለምሳሌ 2023-24 የውድድር ዘመን ላይ ሻምፒዮን ሲሆኑ ልክ እንዳሁኑ ከአርሰናል ጋር ኃይለኛ መተናነቅ የነበረበት ሲዝን ነበር። ያኔ ዮሽኮ ግቫርዲዮልን የተጠቀሙ በሁለቱ የውድድር ዘመን አጋማሽ ብቻ 6 ጎሎች ያስቆጥሯል። ከሞላ ጎደል ተመሳሳይ ትሪክ የሚመስል ነውና እንግዲህ ዛሬ ኤቨርተን ጋር ይጫወታሉ። ዋንጫ የሚወስዱ ከሆነ የዚህን ተጫዋች ኃላፊነት አሳንሰን ልናየው ምንችል አይመስለኝም። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።